እንዴት ቆያችሁን? ዛሬም እንደተለመደው በቆንጆ ድራማ መተናል። ላይክ እያደረጋችሁ ተጋብዙልን። ፊልሙ ሲጀምር ጄ የሚባል ስለረፈደበት ተጨንቆ እናየዋለን። ምክንያቱም በአንድ ትልቅ የቴሌቪዥን ጣቢያ ውስጥ በፕሮዲሰርነት ስራ የሚጀምርበት የመጀመሪያ ቀኑ ነበር። በችኮላ ላይ ስለነበረና ሰዓት ስለረፈደበት መኪናው መንገድ ላይ ዘም ብሎ አቁሞት ወደ ቢሮው ይሮጣል። ነገር ግን ሜሊን የተባለች ልጅን በቀይ መኪናዋ ስትመጣ የጆን መኪና ትገጨውና ይህንንም አንድ ጋዜጠኛ በካሜራዋ ትቀርጻታለች። ጆን በስራ ቦታው ቀን ሙሉ ሲንገላታ ይውላል። ከጠዋት ጀምሮ ይቅርታ ከመጠየቅ ውጪ ምንም የሰራው ስራ የለም እያለ በራሱ ይበሳጫል። ከዛም ጆና ሌሎቹ ተለማማጆች የሙዚቃ ክፍሉን ሲኒየር የሆነችን ሴት ለማግኘት ሲሄዱ ያችኑ ጠዋት መኪናውን የገጨችውን ሜሊንን ያገኟታል። ሜሊንን በመኪና ጉዳይ ተበሳጭታ ስለነበረ በድንገት የጆ ስልክ ሲጮህ ቁጣዋን እሱ ላይ ተዘረግፈዋለች። ምንድነው ስልክ እንዴት ሳይለንት እንደምታረጋ አታውቅም እንዴ? ጆም ለተለመደው አንገቱን ደፍቶ ይቅርታ ይጠይቃታል። እዛም ጂያ የምትባል ቆንጆ ልጅ እናያታለን። ጆ ወደዚህ ድርጅት የመጣውም ለሷ ብሎና አብሯት ለመስራት ሲሆነ እሷም የመጀመሪያ ፍቅሩ ነበረች። ነገር ግን እሷ ሌላ ፍቅረኛ ይዛ ሳያት ልቡ ይሰበራል። በሌላ በኩል ሊና የምትባል በጣም ዝነኛና ኩሩ የሆነች ሴት ትመጣለች። ሜሊንም ሊና ልብሷን ቀይራ ትምጣ ብላ ትዕዛዝ ብትልክባትም ሊና ግን እኔ ምን አገልጋዮቹ ነኝ እንዴ እነሱ እዚህ መጥተው ይንገሩኝ ከፈለጉ በማለት ቲቪቷን ታሳያለች። ሜሊንም ስብሰባ ላይ ሆና ለሊና ደውላ ልታገኛት ስላልቻለች ተናዳ በአካል ትሄድና አንዴ የምትነገሪውን ያሰሚም እንዴ ልብስሽን ቀይሪ። ለምን ሲባል ቀይራለሁ ስለወደድኩት እኮ ነው የለበስኩት። እንዲያውም ጆን በዚህ ልብስ አላምርም ብላ አስጠይቀው ጆ ፈርቶም በጣም ታምሪያለሽ ይላትና በሜሊንና በሊና መካከል ያለውን ውጥረት ያባብሰዋል። ሜሊንም ለማንኛውም ምንም ቢሆን ልብሱን መቀየር አለብሽ። እሺ እንደዛ ከሆነ እኔ አልቀረጽም ትላትና ሜሊንም ተናዳ ወጥታ ጆን ለምንድነው ልብስሽ ያምራል ያልካው? የኛ ቡድን ነህ ወይስ የሷ? እሱም እንደተለመደው ይቅርታ። በመጨረሻም ሊና በፈለገችው ልብስ ቀርጻ ትወጣለች። ማታ ላይ ሜሊን የገጨችውን የመኪና ባለቤት ስልክ አግኝታ ስትደውል የሚያነሳው ጆ መሆኑን ስታውቅ ትገረማለች። ይህ አንተ መኪና ነው እንዴ? አዎ የኔ ነው። ለምን ስልክ አታነሳም ታዲያ ስትለው ስልኩን ያየውና አንቺ አይደለሽ እንዴ ስልክን አጥፋ ያልሽኝ? የተጎዳውን መኪና አይቶትም እሷም ለብላሽው ትከፍላለሁ። እሺ አባቴን ጠይቄው እነግርሻለሁ። ጆ ወደ ቤቱ ሲመለስም ቤተሰቦቹ ስራውን በማግኘቱ ደስተኞች ቢሆኑም እሱ ግን በውርደቱ እያዘነ ንጹህ አየር ለመውሰድ ወደ ውጭ ይወጣል። እዛም ዩጂን ያገኛትና እዚህ ነው እንዴ የምትኖረው? አዎ ፍቅረኛዬም እኮ እዚህ ነው የሚኖረው ብላ ታሳርፈዋለች። ጆ በቢሮ ውስጥ ምደባ ሲደረግ ቱዴስ ዋን ናይት ወደ ተባለ ፕሮጀክት ይመደባል። ነገር ግን እዛ እንደደረሰም የቀድሞ ፍቅሩ የዩጂ ፍቅረኛ የነበረው ፎንግም የእነሱ አለቃ ሆኖ ያገኘዋል። በሌላ በኩል ሜሊን ስለ አባቱ መኪና እየጠየቀችው ጆ አባቱ መኪናው 5 ሚሊዮን ብር እንደሚሸጥ ሲነግራት ሜሊን በዋጋው ደንግጣም ይህም ወይም አይቻል ነው የሆነ የተሳሳተ ነገር አለ አባትን ድጋሚ ጠይቀው ብላ ትልከዋለች። ጆ ወደ ተመደበበት ሲገባም ፎንግና የቀረው ቡድን አዲስ ለሆንክ አዲስ ሀሳብ ይኖርሃል በልገረን ይሉትና ምስኪኑ ጆም ተጨንቀውና ድፍረቱንም አሰባስበው መናገር ሲጀምር ግን ሁሉም እሱ መስማት ተው በየራሳቸው ወሬ ወያያሉ። በዚህም ጆ ለራሱ ለምንድነው ቆይ ማንም የማይሰማኝ? ቀኑ ሙሉም ሲንገላት ያዋለው ጆ አንዲት ስራ ያቆመችን ትልቅ ተዋናይን አሳምኖ እንዲመልስ ተልኮ ቀኑ ሙሉ ስለምናትና ይቅርታ አስጠይቃት ቢውልም ስራው ሳይሳካለት ቀርቶ ፎንግም ይህንን ትንሽ ስራ እንኳን መስራት አትችልም። ዝናብ እየዘነበ ሲራመደም ታዋቂዋ ሊናን ያለ ዣንጥላ ዝናብ ውስጥ ቆማ ያያታል። ጆም ሄዶ የራሱ ዣንጥላ ይስጣታል። ነገር ግን ዣንጥላዊ ፕሮዳክሽኑ ስለነበረ እባክሽ ግን ነገ መልሽልኝ ግን አይደለም እሺ። ሊናም እንዳጠፋበትና ዣንጥላውንም እንዳትሰርቀው ስለፈራ ስልኳን አስጠይቃትም ምንድነው አታቀኝም እንዴ ብላ ብትገረምበትም እሱ ግን ሌላዋ ሰጠረጠራት የግል ስልኳን ይቀበላታል። እዛው ደውሎበትም እኔ ጆ ነኝ ስልኬንም ቱዴይስ ዋን ናይት ብለሽ ያዢው ብሎት እየሮጠ ሲሄድ ግራ ይገባታል። ከዛም ቡድኑ ለራስ ሲወጣ ሜሊንም አባትን ዋጋውን አስቀነስከው? አይ አልቀነሰም ብሏል ስላት ሜሊ ለማስፈራራት አስባ እዚህ ቢሮ ውስጥ 3 ስህተት የሰራ ሰው ለዘላለሙ እንደሚባረር ታውቃለህ አይደል? እኔ ደግሞ ስኔርህ ነኝ እየዛዝሽብኝ ነው። እረ በፍጹም ዝም ብዬ እየነገርኩህ ነው ብላ በክፍያው ተስማማለች። እሱም ከራት ሲመለስ ፎንግና ሜሊን አብረው ወደ ፎንግ ቤት ሲሄዱ አይቶትም ፎንግ የሜሊን ፍቅረኛ ነው ወይስ ዩጂ በሚል ጥርጣሬ አይምሮ ይበጣበጣል። በማግስቱም ጠጥቶ ወደ ፎንግ ቤት ሄድና ሜሊን በሩን ስትከፍትለትም እዚህ ምን ትሰራለህ? እሱም ደንግጦ ጠዋት ያዘሽው መክሰስ ሶሱ ስለቀረብሽ ልሰጥሽ መጥቼ ነው ብሎ ተላይዋ ላይ ስለወደቀ ሶፋ ላይ ተዘረዋለች። ፎንግም ወደ ቤቱ ሲገባ አይቶት በድንጋጤ ይሄ ሰራተኛ ደግሞ እዚህ ምን ይሰራል? ጆንም እያስነሳው አንተ ሰው እየተነስ ምን እየሰራህ ነው? ጆ ግን በደንብ ራሱን ስለማያውቅ ሜሊንን ሲያያተም ሜሊ ላይ እኮ መማገጥ አትችልም ይገባኛል ፊቷ ቆንጆ ባይሆንምና ሁልጊዜም ገንዘብ ተጠይቀም እሷ ላይ ግን መማገጥ አይገባም እያለ ይዘባርቅና ግራ ይገባታል። በማግስቱ ጠዋትም ከስካሩ ነቅቶ ላደረገው ድራማ ሁሉ ይቅርታ ይጠይቃል። ሜሊና ፎንግም አብረው የሚኖሩት በፍቅር ግንኙነት ሳይሆን ሜሊን የገንዘብ ችግር ስላለባት ቤቱን ተከራይታ መሆኑን ይነግሩታል። እሷም
ትናንት እንደተናገርከው ገንዘብ እንደሚያንሰኝ ስለሚያውቅ ነው አብረን የምንኖረው። ነገር ግን ይህንን ሚስጥር ለአንድ ሰው ብትናገር ዋጋህን ታገኛለህ። እሱ ሚስጥሩ ለመጠበቅ ቃል ይገባል። በቀጣዩ ቀንም በቢሮ ውስጥ ስለ አዲሱ ፕሮጀክታቸው ተዋናይት ፍለጋ ውይይት ይደረጋል። ሁሉም ሰው ሊና ለማንም እንደማትስማማ ስለሚያውቁ ጆ እንዲያናግራት ይልኩታል። ጆ አሁንም አይምሮ ያለው በዣንጥላው ላይ ስለነበረ በተደጋጋሚ ይደውላታል። ሊናን በመጨረሻ አንስታ ዣንጥላን ከፈለግከው እዚህ ድረስ መጥተህ ውሰደው ብላ አድራሻ ትሰጠዋለች። እሱም እየሮጠ ሄዶ ዣንጥላውን ከተረከበ በኋላ ስለ ሾውም ያዋራታል። ሊና መጀመሪያ ላይ አልፈልገም ብትልም እሱ ግን ስለ እሷ ውበትና ችሎታ አጋኖ ሲያወድሳት በንግግሩ ተማርካ ሾው ላይ ለመሳተፍ ትስማማለች። ወዲያው ግን አለቃዋ መታ ለእሷም ስለ ሾው ቢያስረዳትም ይሄ የማይረባ ሾው ነው አታረገውም ብላ ትከለክላታለች። በሌላ በኩል ሜሊን ለመኪናው የመጀመሪያ ክፍያውን ለጆ ትሰጠውና ባለፈው ምሽት ቤት እራት በልተሃል በሚል የራሷን ሂሳብ ሰርታ ከገንዘቡ ላይ ስትቀንስና ስትሰጠው ጆን በየዋህነት ይቀበላታል። አብረው የሄዱን ፎንግና ዩጂ መለያየታቸውን ይሳማና ደስ ብሎ ተስፋ ቢያረገም ሜሊን ግን ዩጂ ከእንግዲህ ከየትኛውም ሰራተኛ ጋር እንደማትቀጠል ወስና ከአካባቢው ለቃ ሄዳለች ስትለው ተስፋ ይሟጠጣል። በሌላ በኩል ሊና ለአለቃዋ አዲሱ የነጆ ሾው ላይ መስራት ፈልጋለሁ። አይሆንም ያችን የምታክል ሾው ላይ ሰርተሽ ስምሽ ይጠፋል እኮ ብትላትም የጆን ቃላቶች እያስታወሰች ድርቅ ስላለች በግዷ ተስማምታ ለፕሮዳክሽን ባለቤቶቹ ተሳውቃቸውና ሁሉም ይገረማሉ። ባልደረቦቹም ይህችን ግትር ልጅ እኔ ተሳመንካት እያሉ ጆን ያሞካሹታል። አንዷ ሰራተኛም ምናልባት ቆንጆ ስለሆነ ወደው ይሆናል እኮ ስትል ጆም አፍሮ ፊቱ ይቀላና መታጠቢያ ቤት በመሄድ በመስታወት ራሱን እያየ በእውነትም ቆንጆ ነኝ እኮ እያለ ይኩራራል። በመጨረሻም ሊና ደውላ ጠርታውም ለሾሽ ያልኩት በአንተ ምክንያት ስለሆነ ከእንግዲህ እኔን የመንከባከብ ኃላፊነት ያንተ ነው ስትለው ጆ በንግግሩ ግራ ይጋባል። ሾውን በይፋ ይጀመርና ረዳቷን ደውላ አስታማክረው ይሄ የሪያሊቲ ሾው በመሆኑ ካሜራዎች በማንኛውም ሰዓትና ቦታ ሊመጡ ይችላሉ ብሎ ያስጠነቅቃታል። በዛው ምሽትም ሊና ተኝታ ያለ መላው የፕሮዳክሽን ቡድኑ በድንገት ቤቷ ይደርሳሉ። ሁሉም ጆን ሂድና ሊናን ፊቷ ላይ ውሃ ረጭ ተቀስቅሳት በፍርሃት ውሃውን ስለጨባት ሊና በንዴት ብትነቃም ካሜራዎቹና ቡድኑን ስታይ ግን ንዴቷን ዋጥ አርጋ ለመሄድ ትዘጋጃለች። ከመውጣቷ በፊት ግን ስራ አስኪያጇን ክፍል ውስጥ መጥፎ ሽታ አለ ይጸዳ። ጆን በየዋህነት ያ ሽታ ከኔ ቦርሳ ነው የፖስተሪ ሶሱን ተቀምጦ ስለቆየ ተበላሽቶ ይሆናል በማለት ራሱን ያጋልጣል። ሊናና ጆ ወደ ቀረጻው ቦታ ሲሄዱም ስራ አስኪያጇ ሊናን ምንድነው ጆን ደርሽው እንዴ የሚለውን ሁሉ ትሰሚዋለሽ እኮ እኔና ይሄ ዣንጥላው ሰውዬ በፍጹም አይሆንም እሱ በጣም ግልጽና ተራ ሰው ነው እኔ ተወደዋለሁ ብላ ትክዳለች። በመንገድ ላይ ሲሄዱም ጆን ከዘፈኖች የትኛውን ነው የምትወደው? ዘፈኖችሽን ሰምቼ እኮ አላውቅም በማለት ያስደነግጣታል። እሺ ቢያንስ ድራማዬን አይተኸዋል? ድራማ ያለው ግን ያንቺን አይቼው አላውቅም ይላትና ሊና በዛን ቀን ሲያወድሳት የነበረ ሁሉ ዝም ብሎ መሆኑን ስትረዳ ትልቅ ውርደት ይሰማታል። ውጭ ላይ በሚደረገው ቀረጻ ላይም ሊናና ጆ መንገዳቸውን ይስታሉ። ሻንጣው ማን ሸከም በሚል ጨዋታ ተጫውተው ሊና ትሸንፋለች። ከዛም በሻንጣው ክብደት ተወርቅ ስትለም ጆ ደግፎ ይዛታል። ዝቅ ብሎም የጫማ ገመዷን ያስርላታል። ሊና በጆ ድርጊት ልቧ መምታት ይጀምራል። ቆመው በሚያወሩበትም ዝናብ ሲጀምር ጆ በእጆቹ ከዝናቡ ሊከልላት ሲሞክርና ዣንጥላ ለማውጣት ወደ እሷ ሲጠጋም ሊና በጣም ትረብሻለች። ምሽቱን በጫካ ውስጥ ድንኳን ጥለው ለማደር ይገደዱና ሊና እንቅልፍ እምቢ ሲላትም ጆ የምታነበው መጽሐፍ ሰጣታል። በማግስቱ ትክክለኛው የቀረጻ ቦታ ላይ ይደርሳሉ። ሜሊንም በቢሮ ብቻዋን ቀርታ ስለነበረ የሰለቻትና እነ ጆም ስለተመለሱ ሁሉም ለእራት ሜዳቸውን ሲነግራት እሷን ቡድኗን ይዛ ወደዛው ትሄዳለች። እዛም ሊና ስታገኛትም ሃይ ሊና አታውቂኝም? እኔ ሜሊን ነኝ። ኦ ሜካፕ አላደረግሽም እና ደግሞ ፊትሽ ላይ ባለው መጨማደድ ምክንያትም አላውቅሽም ነበር ብላ በሁሉም ፊት ታወርዳታለች። ሜሊን በእንዴት መታጠቢያ ቤት ሄዳ ሜካፓን ተቀብታ ትመልሳለች። ከዛም ጆ ጋር ሄዳም ይቺ ልጅ ባለጌና አስቸጋሪ አይደለችም? በጣም አላስቸግረችም ብትለውም እሱ ግን በጭራሽ አላስቸግረችኝም ብሎ ይከላከላታል። በደንቢያት ሊና ማለት እዛ ጋ ተቀመጠችው አኮናት እያለችው ጆን ስለ ሊና ባህሪ ለማሳመን ትሞክራለች። በራሷ ሰዓትም ሜሊንና ሊና ሲበሻሸቁ ያመሻሉ። በመጨረሻም ጆና ፎንገም ሜሊንን ሳስቸገር ወደ ቤቷ ሊወስዷት ቢሞክረው እሷ ግን ውጪ ትንሽ መቀመጥ አለብን ብላ ይቀመጡና በሀዘን ስሜትም በልቧ ያለው ሚስጥር ለፎንግ መናገር ትጀምራለች። አንድ ሰውን ስወድ ለማን ነው መናገር ያለብኝ ቆይ ብላ ፍቅሯን በግልጽ ገልጻለች። ጆይን ሲሰማ በጣም ይደነግጣል። በማግስቱ ጠዋትም ሜሊን ስትነቃ ትናንትና ሌሊት ሚስጥሬን ተናግረው ይሆን እንዴ ብላ ትፈራና ፎንግ ጋር ሄዳ ለማጣራት ብትሞክርም ፎንግ ግን ምንም ፍንጭ ሳይሰጣት ይቀራል። ወደ ቢሮ እንደሄደችም ጆን ወደ ጣራው ላይ ተጣራውና ትናንትና ምን ስትል እንደነበረ ጠይቀዋለች። የተናገረችን ሁሉ በግልጽ ይነግራትና ሜሊንም ለፎንግ የፍቅር ጥያቄ ልታቀርብ እንደነበረ ስትረዳ በጣም ታፍራለች። ነገር ግን ሁኔታውን ለማረሳሳት በነገራችን ላይ ይሄ የቆየ ልማዴ ነው፣ ስጠጣ ዝም ብዬ የማይረባ ነገር ቀባጥራለሁ፣ ስለዚህ በቁም ነገር እንዳትወስደው እሺ በማለት ተዋሸዋለች። ጆ ግን የተናገረችው ሁሉ ከልቧ እንደሆነ ይገባዋል። በመጨረሻ ሜሊን ፎንግ የተናገረችውን ሰምቶ እንደሆነ ለማወቅ ጓጉታም ለጆ ገንዘብ ሰጠውና
ሂድና ፎንግ ትናንትና ምን እንደሰማና ምን እንደተረዳ አጣራልኝ ብላ ትልከዋለች። ጆም የሚልን ትዕዛዝ ተቀብሎ የፎንግ ሚስጥር ለማወቅ እሱን ቢከተለም ደህና ነገር ሰጣ ትናንትና የመሹበት ቤት ሄዶ ለማጣራት ይሞክራል። ልጅ አንተ ምኩር አስንስተህ ሌላኛው ልጅ ነው ሁለታችሁንም ተሸክሞ ወስዳችሁ አለሜልንም አልወድሽም በፍጹም አልወድሽም ብሎ ሲናገር ትዝ ይለዋል። ጆ በጭንቀት እያለ ፎንግ ከፊት ለፊቱ ሲመጣም ሁሉንም ታስታውሳለህ አይደለ? ለምን ለሚልና ነገርካትም? ለእሷ መናገር አለመናገር በእኔ ላይ ይወሰናል። አንተ ራስን ስራ ብቻ ወቅ ብሎ ጆንን ጆሮውን ይዘው ወደ ሌላ ቦታ ይወስደዋል። በዚህ መሃል ጆ ለሜሊን ፎንግ ምንም አያስታውስም ቢላትም እሷ ግን ሙሉ ለሙሉ አላመናችውም ነበር። በሌላ በኩል ሊና ሌሊቱን ሙሉ እንቅልፍ አጥታ ታድራለች። የጆ መጽሐፍ እያነበበችና ስለሱ እያሰበችም ሳታስበው እንቅልፍ ይወስዳታል። በማግስቱም የጆ አዲስ ቴሌቪዥን ፕሮግራም ይለቀቅና ውጤቱም ቆንጆ ስለነበረ ጆ ደስ ብሎት ወደ ሜሊን በመሄድም ዛሬ ማታ እራት ልጋብዝሽ ሲላት በደስታ ትስማማለች። ሜሊንም በትኩረት እያየችው ከእንግዲህ መዋሸት አያስፈልግህም ፎንግ ሁሉንም ነገር እንደሰማ አውቃለሁ። ጆም ስህተቱን አምኖ ይቅርታ ይጠይቃታል። በጣም ደግነሽ እያለ ልቡን ፍቅር ሊነግራት ቢሞክረም እሷ ግን እንደ ሕፃን ልጅ ታየዋለች። ወደ ቤት ሲመለስም ፎንግ ሁለቱንም አብሮ በማየቱ በቅናት ይቃጠላል። ሊና ከጆ ጋር የመገናኘት ጉጉት ስላላተም ያ ዣንጥላ የሚይዘው ሰውዬ ሲመጣል አይመጣም። አይ እንዳይመጣ አረጋለሁ። ሊና ግን በንግግሩ ተናዳም እንዳይመጣ ያልኩ ማንን ነው ብላ ታፈጥበታለች። በቀረጻው ቦታም ሊና ጆን ፍለጋ አይኖቿን በየቦታው ስታማተር ሜሊን ብቻዋን ስትመጣ ታይትና ብቻሽ ነሽ እንዴ? ያኛው ስረዳትሽ የለም እሱ ሊያስፈልገኝ ይችላል። ወዲያውኑ ጆ ከኋላ ይመጣና ሜሊንም እዚሁ ቆይና ሊናን የምትፈልገውን ነገር ሁሉ አድርግላት። እሱም የሊናን ማይክሮፎኗን ሲያስተካክልላት ወደ እሷ ሲቀርብም የሊናን ልብ መምታት ይጀምራል። መድረክ ላይ ሲወጡም ጆ በደግነት እጇን ይዞ ሊያግዛት ቢሞክረም እሷ ግን በድንጋጤና በመረበሽ ልቀቀኝ ትለዋለች። ዝግጅቱ ተጀምሮም ትልቅ የካሜራ ትሮሊ ወደ እሷ የተንሸራተተ ሲመጣ ሜሊን እሷን ገፍትራ ድና ትጎዳለች። ጆ ሲሰማም ደንግጦ ወደ ሆስፒታሉ ሲሮጠም ሜሊን ተጎዳች ቢመስለውም ግን አልጋ ላይ የተኛቸው ሊና ነበረች። ጆም ሜሊን የታለች ሲልም ሊና በብስጭት ስለ እሷ ተጠይቀኝ እሷ ገፍትራኝ ነው እንደዚህ የሆንኩት። ጆ ግን ወደ ውጪ ሲወጣ የፊልም ቡድኑና ሜሊንም ጭምር እንደተጎዱ ያያቸዋል። ሜሊን በሆስፒታሉ ኮሪደር ላይ ሆናም እሷ አጠገቧ ሆኖ ደህና ነሽ? እኔ እኮ ከእሷ በላይ ተጎድቻለሁ፣ ግን ማንም ስለኔ የሚጠይቅም የለም። እሷ ግን እዛ ውስጥ እንደ ንግስት ተኝታለች። ወደ ሊና ክፍል ገብታም ደህና ነሽ ስትላትም በአንቺ ምክንያት ሆስፒታሉ ድቄያለሁ፣ አይኖቼ ባዮሽ ይመርጣሉ። ሜሊንም በውስጧ እንዲህ ያለች ባለጌ ሴት መቼም አትታረምም እያለች ከክፍሉ ስትወጣ ፎንግ ግን በሩጫ ሲመጣ ታየውና ለኔ ብሎን የመጣው ብላ በደስታ ቁስሏ ልታሳየው ብትሞክረም ፎንግ ግን ሊና የት ናት አልተጎዳችም ብሎ ስጠይቅ ትነዳለች። ፎንግ የመጣው ለሜሊን ቢሆንም ስሜቱን ለመደበቅ ሲል ስለ ሊና መጠየቅ ይጀምራል። ሜሊን ተጎድታ ብቻውን ሄዳ ስታለቅስም ጆን ስላያት ሊያጽናናት እየሞከረ እሷ ግን ለምን ሁሌም በማለቅስበት ሰዓት ትመጣለህ? እሱም በድጋሚ ይቅርታ ይጠይቃታል። እሷ ብትገፋውም እሱ ግን ማንም ሲያለቅስ ማየት አልፈለገም። በማግስቱም ሊና ከሆስፒታል ልትወጣ ስትል አለቃዋ ሚስሩ ይመታ ስለ አንቺ መጥፎ ወሬዎች እየተወሩ ስለሆነ ለተወሰነ ጊዜ ወደ ጃፓን መሄድ አለብሽ ብትላትም ሊና ግን ሳትስማማ ትቀርና በድብቅ ወደ ነጆ መኪና ውስጥ ትገባለች። በመኪና ውስጥም ሲያገኟት ይደነግጡና ሜሊንም ምን እያረክሽ ነው ውረጂ ብትላትም ሊና ግን እባካችሁ ደብቁኝ ወደ ጃፓን ሊልኩኝ ነው ደክሞኛል ስትል ሜሊን ባታምናትም ጆ ግን ያዝንላታል። ሜሊንም በር አለሽ አይደለ ለምን ሆቴል ሄደሽ አታርፊም ታዲያ? የራሴን ገንዘብ ከተጠቀምኩት ይደርስብኛል ስላለች ሜሊን ተገዳ ወደ ቤቷ ይዛት ሄዳለች። ቤት እንደደረሱም ሊና እንደመቤት ሆና እራሷን ማዘዝ ትጀምራለች። ውሃም ጭልኝ ምን አይነት ጣጣ ነው በገዛ እጄ ወደ ቤት ያመጣሁት አሁንም አገልጋዩም ሆንኩኝ ብላ በራሷ ታዝናለች። በፕሮዳክሽን ቤቱ ሁሉም ሰው ሊና ጠፋች የሆነ ውድ ሆቴል ተደብቃ የተዝናናች ነው የሚሆነው እያሉ ሲያወሩ ጆ ግነቱን ስለሚያቀብ ይጨነቃል። ፎንግ ወደ ሜሊን ቤት ሲመጣም ጆን እዛው ያገኘውና ለምንድነው ሁሉ ጊዜ እዚህ ቤቱ ማገኘ ብሎ ፎንግ መታጠቢያ ቤቱን ሲከፍተውም ሊና እዛው መታጠቢያ ቤቱን ስታጸዳ አግኝቷት ደነግጠና ይቺ ደግሞ እዚህ ምን ታረጋለች? ሜሊንም አሳዝናኝ ነው የመጣሁት ለእሷ ካዘንሽ ለእኔ ምዘኝልኝ እንጂ ቤት እኮ እንግዳ ማረፊያ አይደለም። እራት ላይም ጆ የሜሊንን ምግብ እንደሚጣፈጥ ሲናገር ሊና በቅናት ምግቡ እኮ ጨው በዝቶበታል ትላለች። በነጋታው ፎንግ ሊናን መቼ ነው የምትሄጂው? ዛሬ እኮ ልደቴ ነው ልታባርሩኝ ትሞክራላችሁ? ሜሊን አዝና መልካም ደስ ትላትም ፎንግም ከሄድሽ የምትፈልጊው እናድርጋለን። ሊና ወደ መዝናኛ ፓርኩ መሄድ እንደምትፈልግ ትነግረውና ምሽት ላይም ጆን ጨምሮ ሁሉም ወደ መዝናኛ ፓርኩ ሄዱና ፎንግ ለስራ ጉዳይ ጥሏቸው ሲሄድም ሊና አካባቢውን እያየች በሐዘን ልጅ ያለው ከእናቴና ከአባቴ ጋር እዚህ መጣ ነበረ። እነሱ ከሞቱ በኋላ ግን እዚህ መምጣት ያስፈራኛል፣ ምክንያቱም መጥፎ ትዝታዎችን ያስታውሰኛል ብላ አምባዋ ሲመጣ ጆ ግን በእርጋታ አምባዋን እየጠረገ አትዘኝ፣ እናትና አባትሽ ከሰማይ ሆነው ያዩሽ ነው የሚሆነው፣ በአንቺም በጣም ይኮራሉ። እሷም የጆን እጅ ይዛው ይህን መጥፎ ትዝታዬን ወደ ጥሩ ትዝታ ስለቀየርክልኝ አመሰግናለሁ ብላ ፍቅሯን ስገልጽለትም ምንድነው ቆይ ይሄ ምን አይነት ምላሽ ነው? አስበህበት ንገረኝ ብላ ወደ መታጠቢያ ቤት ሄድና ብቻዋን ሆና አታልቅሺ መልሱ እሺ ይሆናል
በጥንቃቄ ያስብበታል እያለች ራሷን ታረጋጋለች። ሁሉም ተሰብስበው ይዝናኑና ከቀናት በኋላም ሊና ቤቷ ተመልሳ ጆ ስላልደወለላት ተናዳ እያለ ሜሊን ደግሞ ስትደውልላት ሊና ስለ ጆ ለማወቅ ትሞክር፣ ሜሊን ግን ምንም አላውቅም ስላለቻት ተናዳ ስልኩን ዘጋዋለች። በነጋታውም ስራ አስኪያጇ መጥቶ የዣንጥላ የያዘው ሰውዬ ሊያገኝሽ መጥቷል ስላት መጀመሪያ ላይ አላገኘውም ብላ በኋላ ግን እንዲገባ ፈቅዳለት ቃለ መጠይቅ እያደረገላት ስላልደወልኩኝ ይቅርታ፣ እወድሻለሁ፣ ትወናሽንም እወዳለሁ። ያን ያደረግሽው ትወና ነበር እያልከኝ ነው? ጆ በድንጋጤ ለስረዳት ቢሞክርም እሷ ግን ማንም እኔን በትክክል የሚወደኝ የለም፣ ሁሉም ትዕቢተኛ ነሽ ይለኛል፣ ካልወደድከኝ ደግሞ መሄድ ትችላለህ ብለው ልቧ ተሰብሮ ትሄዳለች። ከጥቂት ቀናት በኋላ ሜሊን የመኪና ጥገና ክፍያውን ለጆ ልትሰጠው ስትለም ከገንዘቡ ይልቅ አብረን ፊልም እኔ ሜሊን እምቢ ስትልም 20% ቅናሽ አደርግልሻለሁ። እሷ ግን ወዲያውኑ ተስማምታ ለፊልሙ ሲሄዱ ሊና ደግሞ ደውላ ቤት በር ላይ ነኝ፣ ላናግርህ እፈልጋለሁ፣ ዛሬ ጠቃሚ ቀጠሮ አለብኝ ብሎ ስልኩን ይዘጋውና ግራ ይጋባል። በአንድ በኩል ሜሊን የጠበቀችው ሲሆን በሌላ በኩል ደግሞ ሊና በዝናብ ውስጥ ቆማለች። ጆ ወደ ሲኒማ ቤቱ ሄዶ ለሜሊንም ዛሬ መሄድ አልችልም፣ ሊና ደውላ ጉዳይ ላይ ስላለችኝ ወደ እሷ መሄድ አለብኝ። በዚህ መሀል ግን ፎንክ ሊናን በዝናብ ውስጥ ተቀመጣ አግኝቶ ወደ ቤት ይዟት ይገባና ጆ ከሜሊን ጋራ ፊልም ላይ መሄዳቸውን ሲነግራት በጣም ታዝናለች። ጆ ሜሊንን ቤት አድርሶ ሲመለስ ሊና ልትወጣ ስትል ሜሊን ጉዳይሽን ሳትነግሪ አትሄጂም፣ ትናንትና ላደረግኩት ነገር ይቅርታ ልጠይቀው ፈልጌ ነው ብላው ስትወጣ ተከትሏት እባክሽ ይቅርታ አድርጊልኝ። ለምን ይቅርታ ትጠይቃለህ? እኔ እኮ ማንም የማይወደኝ ባለጌ ሴት ነኝ። ተረጋጊ፣ ማንም ምንም ቢልሽ ራስሽን መውደድ ማቆም የለብሽም። በቀጣይም ሊና መድረክ ላይ ሆና በመጀመሪያ ሜሊን ላለፉት ቀናት ስላደረገችልኝ ድጋፍ አመሰግናለሁ ስትል ሜሊን ትገረማለች። ያንን ዣንጥላ የያዘውን ሰውዬ ደግሞ ከልቤ አመሰግናለሁ። በዝናብ ውስጥ ብቻዬን ሆኜ እንደ ዣንጥላ ሆኖኛል። ያንን ቀን መቼ ማረሳውም። ጆም ይህንን ሰማ ይደነግጣል። በሌላ በኩል ፎንክ ሜሊን ከቤቱ ለቃ ልትሄድ ስለሆነ ሊያስቆማት እየሞከረ እንደሚወዳት ሊነግራት ሲል ጆ አበባ ይዞላት ሲመጣ ይተዋዋል። ከጥቂት ቀናት በኋላም ጆ የሊናን ቪዲዮ እያቀናበረ በደስታ ሲስቅ ሜሊንም ታየውና በፍቅር እንደወደድክ አውቃለሁ። እንዴት አወቅሽ? እንደወደድካት አውቃለሁ። ጆ ለስረዳት ቢሞክርም እንደምትረዳው ትነግረዋለች። አንድ ቀንም ሜሊን በጆ ክፍል ውስጥ አንድ አሻንጉሊት ታገኝና በውስጡም ጆ ለሷ ያለው እውነተኛ ፍቅር የገለጸበትን ጽሑፍ ስታይ ደንግጣ ጆን ጠርታውን በሀፍረት ስሜቱን ቢገልጽላትም ሜሊን ግን አንተ ሁልጊዜ ለእኔ ታናሽ ነህ፣ በመካከላችን ያለው ግንኙነትን ማጣት አልፈልግም ስትለው ልቡ ተሰብሮ ለቀናት ያዝናል። ነገር ግን ሜሊን የግል ስሜትና ስራን አለመቀላቀል እንዳለባቸው በማስረዳት እንደገና ጓደኛ እንዲሆኑ ታደርጋለች። ጊዜያቶች አልፎ ፎንግም ያለ ሜሊን መኖር ሲከብደውም ተመለሺ፣ ያለ አንቺ መኖር አልችልም፣ ከመጀመሪያ የምወድሽ ነበረ፣ ነገር ግን ለመናገር ድፍረት አጣው ሲል እሷም ስለምትወደ በደስታ ተቀብለው ይተቃቀፋሉ። የመጨረሻው የፊልም ቀረጻ መንደር ውስጥ ይደረግና በምሽት ከዋክብትን እያዩ ጆ በሊና ትከሻ ላይ ተኝቶም እንቅልፍ ይወስደዋል። ሊናም ሜሊን እንደምትወዳ ታውቃለሁ፣ እኔ ግን ልቤ ላንተ ይመታል። ፍቅር እኛ ራሳችን የምንፈጥረው ነገር አይደለም፣ አንዳንዴም ራሳችን መስበር አለብን። ስለዚህ እኔ ብቻዬን ስለምወድ ስበሪው ያልከኝ ነው? አረ አይደለም፣ አንቺ ምን የምወደድሽ ደስ ይለኛል። እየቀለድክብኝ ነው እንዴ? አይደለም፣ ይህንን የፍቅር ግንብ አሰፋዋለሁ፣ በፈለክ ጊዜ ወደ እኔ መምጣት ትችላለህ። እጇን ሰጠውና እያያዛሉ። በነጋታውም እቃዎችን ማን እንደሚይዝ ተወዳድረው ቢያሸንፋትም በአሁኑ ግን ራሱ እቃዎቿን ይዞላት እሷን መውደድ እንደጀመረ እያየን ደስተኛ ሲሆኑ ፊልሙ ይጠናቀቃል።